ሰላም እንዴት ናችሁ? ውድ የብሩህ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? ሁሉ ያለው እግዚአብሔር ይመስገን። በዛሬ ቪዲዮአችን ደግሞ የአማርኛ ፊደላቶችን እስቲ ከመሰረቱ ጀምረን በክፍል በክፍል እየሰራሁላችሁ እንሄዳለን ማለት ነው። ከኔ ጋር አብራችሁ ቆዩ። ከዚህ ጋር እንደምታዩት አንደኛው ላይ ምን ይላል? አማርኛ የሚጻፈው ግዕዝ በሚባል የፊደል ገበታ ነው። ያንዳንዱ ፊደል የራሱ የሆነ ድምፅ እጅ አለው፣ ተነባቢ አለው፣ አናባቢ አለው ማለት ነው። በአማርኛ 33 መሰረታዊ ፊደላቶች ያሉ ሲሆን እያንዳንዳቸው 7 የተለያዩ ድምፆችን ቤተሰቦችን አሏቸው። ለምሳሌ የመጀመሪያው ሀ የሚባለው ፊደል ስንት ቤተሰብ አለው? 7 ቤተሰብ ይኖረዋል ማለት ነው። ስለዚህ እያንዳንዳቸው በዋናነት 33 ናቸው። ቨን ስንጨምረው ደግሞ ደግሞ 34ኛ ይሆናል ማለት ነው። ስለዚህ እነዚህ ፊደላቶች በደንብ የእንግሊዝኛዎችን እንደምታያቸው ከፊታቸው አለ። ይህ ፊደል አለ በዚህ ላይ እንደምታዩት እዚህ ጋር ፊደል አሉ። ፊደል አለ። ፊደል ማለት የመጀመሪያ ፊደል ነው። እዚህ ጋር ከዛ የመጀመሪያ ፊደል ይኸኛው ሀ እንለዋለን። በእንግሊዝኛም ኤች ኤ ብለን እናነበዋለን። የመጀመሪያ ድምፅ ነው ማለት ነው። ኦኬ በዚህ ላይ ያሉት ፕሮናንሴሽናቸውን በዚህ በኩል የእንግሊዝኛ ድምጻቸው ሲወጣ ማለት ነው። ሁ ኤች እዚህ ጋር ዩን እንጠቀማለን። ሁን ስንጠፍ አማርኛ ላይ እንደምታዩትኛውን ለእንግሊዝ ደግሞ ይኛውን እንጠቀማለን ማለት ነው። እሺ ከዛ ደግሞ ሂ ደግሞ ሶስተኛው ናት። ለእንግሊዝኛ ኤች አይ እንጠቀማለን ማለት ነው። ሀ ደግሞ ኤች ኤ ይሆናል። ሀ የሚባለው አሁን ከዚህኛው በምን ነው የሚለየው መሰላችሁ? ከዚህ ከመጀመሪያው ድምፁ ምንድን ነው? እንደምታዩት እዚህ ጋር ሀ ነው። ረዘም ያለ ድምፅ ነው የሚያወጣው። ረዥም ድምፅ ይለዋል ማለት ነው። ስለዚህ ረዥም ድምፅ የምናወጣበት አራተኛው ነው። ሀ አያችሁት? አንደኛው ሀ አለቀ። ሀ ሁ ሂ ሀ ሄ ህ ሀ አዛኛው ሄ ነው። ሄ ደግሞ የእንግሊዝኛው ኤች ኢ እንጠቀማለን ማለት ነው። ኦኬ ከዚህ ጋር ደግሞ ህ ደግሞ ያው ይችኛቱ ብዙም አንጠቀማትም። ይችኛቱን ኢነትተዋትና ኤችን ብቻ መጠቀም ትችላላችሁ ማለት ነው። ይችን ኢተዋት። እሺ ኤች ብቻ እዚህ ላይ አሁን መጠን የምናርፍበት ቦታ ነው። ለምሳሌ ሀ ሁ ሂ ሃ ሀ ሄ ህ አያችሁት? ሳርፍ እረፍት ወይም ደግሞ አጭር ድምፅ አትቸ ህ አዛኛው ደግሞ ሆ እንላለን ማለት ነው። ስለዚህ በዚህ መልኩ ትይዛላችሁ ማለት ነው። ስለዚህ ሁሌም አራተኛ ፊደል ላይ ስትደርሱ የአማርኛ ፊደላቶች ረጅም ድምፅ ይኖራቸዋል። ከስድስተኛው ላይ ስትደርሱ ደግሞ እረፍት ነው ሁሉም ቦታ ላይ ማለት ነው የምታገኙት ማለት ነው። ጥሩ። ከዛ በመቀጠል ወደ ለ እንገባለን። በእንግሊዝኛ ሲወከል በኤል ይወከላል ማለት ነው። ድምፁ በኤል ይወከላል ማለት ነው። እዚህ ጋር እንግዲህ ለ አለ። የለ ድምፅ ይህ በእንግሊዝኛ ሲወከል በኤል ይወከላል ማለት ነው። ድምፁ በኤል ይወከላል ማለት ነው። ኦኬ ለ ኤል ኢ ሉ ኤል ዩ ሊ ኤል አይ ላ ኤል ኤ ሌ ኤል ኢ ል ደግሞ ኤል ብቻ ትሆናለች ማለት ነው። ኤል ብቻ ል ሎ ኤል ኦ ኦኬ ኤል ኦ ብለን እንጠቀማለን ማለት ነው። አሁን ደግሞ መልሰን እናደርጋልኛለን የመጀመሪያዋን አሁን ይሄ ሐመር ውሃ የሚባለው ፊደል ሐመር ውሃ የሚባለው ፊደል እዚህ ጋር የምታዩት ከሀሌታ ጋር ምንድን ነው ተመሳሳይ ድምፅ ነው ያላቸው ማለት ነው። ድምፃቸው ተመሳሳይ ድምፅ አላቸው። ያው ቅርጽ ብቻ ነው የሚለያዩት ማለት ነው። እዚህ ጋር እንደምታዩት ይህ ፊደል ከሀ ጋር ተመሳሳይነት ምን አለው? ተመሳሳይ ድምፅ አለው። በአነባብም አይለያዩም ማለት ነው። ኦኬ ሀ ኤች ኤ ሁ ኤች ዩ ሂ ኤች አይ ሃ ኤች ኤ ሄ
ኤች ኢ ህ ኤች ሆ ኤች ኦ ጀስት ላይክ በዚህ መልኩ ማንበብ ትችላላችሁ ማለት ነው። አሁን ይችን ምን እንያት እስቲ። መ ደግሞ በኤም ትወከላለች። ይቺ ድምጿ የእንግሊዝኛ ወክሏ ኤም ናት ማለት ነው። ም የምትባለዋ በኤም እንወክላታለን ማለት ነው። መ ኤም ኢ ነው ቤተሰቦች ማለት ነው። ሶ መ ኤም ኢ ሙ ኤም ዩ ሚ ኤም አይ ማ ኤም ኤ ሜ ኤም ኢ ን ኤም ብቻ ሞ ኤም ኦ ብለን መጠቀም እንችላለን ማለት ነው። ከዛውን ደግሞ ሰን እናያለን ማለት ነው። ሰ የምትባለው ደግሞ ይህ ፊደል በምን ነው የሚወከለው? የዚህ ፊደል ድምፅ ውክሉ ምንድን ነው? ኤስ በእንግሊዝኛ ኤስን ይወከላል ማለት ነው። እና ከሰ ጋር ከዚኛው ሰ ጋራ ደግሞ አንድ አይነት ነው። ይህኛው ሰም እና ይህኛው ሰ አንድ አይነት ድምፅ ይኖራቸዋል ማለት ነው። ይህኛው ሰ እና ይህኛው ሰ። ስለዚህ ይህኛው ንጉሱ ሰ ይባላል ማለት ነው። ሰ ኤስ ኢ ሱ ሱ ኤስ ዩ ሲ ኤስ አይ ሳ ኤስ ኤ ሴ ኤስ ኢ ስ ኤስ ብቻ ሶ ኤስ ኦ። ስለዚህ በዚህ መልኩ የተለያዩ ማንበብ ይቻላል ማለት ነው። ለምሳሌ ምንባቦች ደግሞ ሲገቡ የንባብ ድምር ላይ ሲገቡ ምንም ታደረጉ ከላይ አሁን በተማራችኋቸው ፊደላቶች ብቻ የሚከተሉትን ቃላቶች አሁን መመስረት እንችላለን፣ ማንበብ እንችላለን። መሞክሩ አሁን ለመቀጠል እዚህ ላይ ቀጥላችሁ የምንበሉ መሞክር አለባችሁ። ለመቀጠል ሞክሩ ማለት ነው። እንግዲህ እዚህ ጋር ያሉ ይቺ ተጠቀሟት። ይቺ ፊደል አይተናታል፣ ይቺ ፊደል አይተናታል ማለት ነው። ስለዚህ በአንድ ላይ ማንበብ ነው። በአንድ ላይ ስታነቡት ምን ይሆናል? አነቡት። የእንግሊዝኛውም ያው አንድ አይነት ነው ማለት ነው። ኦኬ። ስለዚህ እዚህ ጋርም አሁን ላይ አንብበናታል፣ እችንም ላይ አንብበናታል። ስለዚህ አሁን ቀጣም ነው ማንበብ ነው ማለት ነው። ኦኬ። ስለዚህ ያ ታነባላችሁ ማለት ነው። እዚህ ጋርም ልክ እንደዛው እዚህ ጋር ይችን ፊደል አንብበናታል፣ ይችን አላነበብናት። ይች ድ ናት። ስለዚህ ሂድ ይላል ማለት ነው። የመጀመሪያው ሉላ ሉላ ማለት ያው እንግዲህ የልጃገረድ ስም ነው ሉላ። እሺ አሁን ደግሞ ላም ደግሞ ያው ላም ናት፣ ወተት የምትሰጠን እሷ ናት ማለት ነው። ይህም እንግሊዝኛውም ላም ይላል ማለት ነው። ወደ እንግሊዝኛ ሲቀየር ደግሞ ካው ብለን ትይዛላችሁ ማለት ነው። እሺ በዋናነት አሁን አማርኛው ስለሆነ እሺ ይሄን ያው ዲን ያው በኋላ አስተምራችኋለሁ በሚቀጥለው ማለትም በሚቀጥለው እንትን ስንሰራ እናየዋለን ማለት ነው። ድን አላየነውም፣ እዚህ ብዬ ያመጣሁት ይቅርታ። ኦኬ። ከዛ እዚገኛው ደግሞ ማናት፣ ከዛችኛው ደግሞ ማናት። ሁለቱ በአንድ ላይ ስታያይዙት ማንበብ ትችላላችሁ ማለት ነው። ማማ ይለዋል። ማማ ማለት አንደኛ የሰው ስም ይሆናል፣ አንደኛ የእናት መጠሪያም ይሆናል። እዚህ ጋር ደግሞ ሊሞ ይሆናል። ወይም ደግሞ እዚኛው ላይ ደግሞ አሁንም ይቺ ሎ አለች፣ ይቺ ደግሞ ሚ አለች። እንግሊዝኛው መዝጋ አንድ አይነት ነው ማለት ነው። ሎሚ ይላል ማለት ነው። ስለዚህ በዚህ መልኩ ማንበብ ትችላላችሁ ማለት ነው። እንግዲህ እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ቻናላችን ደግሞ ላይክ እና ሰብስክራይብ እያደረጋችሁ እንዲሁም በውስጥ መስመር ደግሞ መማር የሚፈልጉ በሳምንት 5 ቀን በቀን 1 ሰዓት እናስተምራችኋለን። ደውሉልን። ዋትስአፕ ላይ ወይም ቴሌግራም ላይ ደውሉልን፣ ታገኛላችሁ ማለት ነው። ሰላማችሁ ብዛ። ሰላም ሁኑ።